አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ለኡሙረ ቤተሰብ አዲስ ከሆናችሁ ሼር፣ ላይክ ያረጋችሁ ቤተሰብ በመሆን ሁሌም የምንለቀው ቪዲዮ እንዲደርሳችሁ ማድረጋችሁን አትርሱ። ክርስቲያን ወገኖቻችን ሰላም ብለናል ማለት ነው ቤተሰቦች። እና ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ ሀይሚና ቡራ ማለት ነው ምንድን ነው? ኧረ ጉድ ጎንደር ይላል ማለት ነው ቤተሰብ። እና የመዳም ቅመሞች ማለት ነው ስራ መስራት አልቻሉም። እነሱ ስራና ስራ ነው የሚሰሩት ማለት ነው ቤተሰብ። አውቃችኋል፣ ስራ ነው የሚሰሩት። አንድ ሰው ለአንድ ሰው እንደ ምሳሌ ማለት ነው። የመዳም ቅመሞች እንዴት እንደምታስቡ ነው እኔ ግራ የገባኝ ማለት ነው። በመጀመሪያ የማይሆን ፕራንክ ነው የተደረገው። ፕራንክ ነው፣ ኖርማል እንደ ኖርማል ፕራንክ ነው ተደረጉ። እየተደረጉን ያሉት ውሸት ነው። ያው ያለውም በውሸት ስለተሞላ ማለት ነው። ሚዲያ በውሸት ስለተቀለቀለች ያው በውሸት ነው የምትሮጡት ማለት ነው ቤተሰብ። ስለዚህ ያ ነገር ሆኗል። እሱ ደግሞ ወደ ይቅርታ ሲመጣ እነሱ ወደ ጸብ የሄዱት ለምንድን ነው? ማን ነው ለአንድ ሰው ጠላት ከሆነ ለአንድ ሰው የማይሆን ውስጥ የሚገባው ከሆነ እንዴት ነው ሼር የሚደራረገው ማለት ነው? በዚህ ልክ አታስቡም? የመዳም ቅመሞች እኔ በጣም ነው የምትገርመው። በጣም ታሳዝናላችሁ ማለት ነው። ስራ መስራት አልቻልንም። አይምና ቦራ መነጫጭ አንፈልግም አላችሁ የመዳም ቅመሞች። በጣም ከነሱ በላይ ነው የረበሻችሁ ማለት ነው። በተረፈ እናንታችሁ ስራችሁን ስሩ ማለት ነው። ስራችሁን ብቻ ስሩ። ሚዲያ ላይ የሚንጫጩት ምን ስራና ስራ ብቻ ነው እየሰሩ ያሉት ማለት ነው። ወላ ዳን ወላ ሱሲ ወላ ቡራና ሀይሚ ምንም ነገር የለባቸውም። በመካከላቸው ምንም ነገር የለም። እነሱ ስራና ስራ ብቻ ነው እየመጡ እየሰሩ ያሉት ማለት ነው። ግን ይሄን አክል ደግሞ ኦዲየንስን መሸወድ ለምን አስፈለገ? ሁነት ይሄን አክል ከሆነ በኋላ ለምን አስፈለገ? እና እላችኋለሁ ቤተሰቦቼ፣ እነሱ በአንዱ ቀን አንዱ ቤት ይመጣሉ፣ በአንዱ ቀን አንድ ቤት ነው የሚመጡት ማለት ነው። ስለዚህ አንድ ሰው ለአንድ ሰው ጠላትና መጥፎ ነገር የሚያስብ የሚያደርግ ከሆነ ምን እየመሰላችሁ በአንድ ቤት ቪዲዮ እየተለቀቀ ያለው ማለት ነው። እነሱ ስራና ስራ ነው እየሰሩት ያሉት ማለት ነው የመዳም ቅመሞች። እና እኛንም እስኪ ላይክ እና ሼር እያረጋችሁ ብቻ አበረታቱን ማለት ነው። ስለዚህ እኛንም ደገፍ አድርጉን ማለት ነው ቤተሰቦቻችን። ስለዚህ አታስቡ፣ አትጨነቁ። ሁሉም ነገር በአላህ ፍቃድ ነው የሚሆነው ኢንሻአላህ እላችኋለሁ ቤተሰቦቼ። እነሱ ስራና ስራ ነው የሚሰሩት። እኔን ያሳዘናችሁኝ የመዳም ቅመሞች የኔ ብጤዎች ናቸው። እኔን ሆዴን የበላችሁኝ ማለት ነው የኔ ብጤዎች፣ ምስኪኖች፣ ሄዋዎች። በቃ ሄውነታቸው የመዳም ቅመም ሄውነታቸው ነው የገደለኝን ማለት ነው። እና እንደዚህ ነው የምላችሁ ቤተሰቦቼ። እነሱ ስራና ስራ የሚሰሩት ሀይሚና ጉራ እንዳይመስላችሁ። ተለያይቶ መቼም ቢሆን አይለያዩም። መቼም ቢሆን ይህን ነገር አያደርጉም እልሻለሁ እላችኋለሁ ቤተሰቦች። ግለሰብ አረኩት እኮ። ስለዚህ እናንታችሁ የመዳም ቅመሞች ስራችሁን ስሩ፣ አትጨነቁ። እነሱ ምንም
ዶላር ነው ፈልገው እየሰሩ ያሉትም ነገር ነው እና ራስ በራሳቸው ይተዋወቃሉ ማለት ነው። ይተዋወቃሉ። ይህንን ሲሰሩ ሁሉንም ነገር ጠንቅቀው ነው የሚያውቁት። ስለዚህ እናንታችሁ ደግሞ መጨናነቅ፣ የሌላ ሁሉ ውስጥ መግባት፣ መሳደብ ለምን አስፈለገ? በጣም ነው የሚገርመው። ግን ለኦዲየንስ ደግሞ ይሄን አክል ክብር ለሚሰጠው ኦዲየንስ ክብር ይኖራችሁ። የመዳም ቅመሞች አንፈልግም ጫጫታ፣ ታርቃችሁ ኑ፣ አንድ ላይ ሆኑ። ያን ብራ ደግሞ ወደ ይቅርታ ሲሄድ እናንተችሁ ወደ ጸብ ሄዳችሁ ማለት ነው። ስለዚህ ለማሳደግ ነው፣ ማደግ ነው። እሺ ብር ነው። ስለዚህ ዶላር ነው ሀቢቤቲ። የመዳም ቅመም አርፈሽ ስራሽን ስሪ፣ አይምሮሽ ሳይበተን ማለት ነው። ሳይፈተን። ስለዚህ እነሱ ስራ ነው የሚሰሩት፣ እናንታችሁ ተመልከቱ በቃ። ከዛ ውጪ ምናምን የሌለ ውስጥ የምትገቡ ልጆች አላችሁ፣ ታሳዝናላችሁ። እናንታችሁ ነው ያሳዘናችሁ ማለት ነው። ምክንያቱም የሌለ ያላሰባችሁ ሀሳብ ውስጥ ስትገቡ ባይት ያልሆነው ውስጥ ስትገቡ እንደዚህ ነው። ስለዚህ ቤተሰቦች እነሱም መቼም ቢሆን የሚለዩም ሰው አይደሉም። የሚለዩም ደግሞ የሚለየም ሰው የለም። የሚያለያይበት ሰውም ደግሞ ለራሱ ጥቅም ነው። ዳኑም ለራሱ ነው፣ ሶሲም ለራሱ ነው። እነሱ ያው ቻናላቸው እያደገ ነው። እነሱ አብረው ድብድብ ጅግጅግ እየሰሩ ዛሬ እንዳላ እናላችኋለሁ። ቤተሰብ እኔን የምታሳዝኑኝ እናንታችሁ ናቸው ቅመሞችዬ ማለት ነው። እና ሀይሚና ቡራም ይበቃል፣ ጫጫታ ይበቃል፣ በሚዲያ ይበቃችኋል። በሰላም መጡ፣ በደስታ እየተጫወታችሁ የድሮ ፍቅራቸው ተመልሶ እንደሚጫወቱ እንደዚህ እንደ ድሮም እንደሚሆኑ ባለሙሉ ተስፋ ነኝ። ምክንያቱም አይላችኋለሁ ቤተሰብ። በተረፈ የመዳም ቅመሞች አታስቡ። ያሰባችሁን ለመድረስ ደግሞ ትዕግስት ያስፈልጋል ለሰው ልጅ እላችኋለሁ። እነሱ እኮ ስራና ስራ ነው የሚሰሩት። አንድ ሰው ከአንድ ሰው ከተጣላ ያንን ሰውን ቻናል አንስቶ ሼር ለማድረግ ይቅርና ብዙ አላማውን ይሲታል ማለት ነው። ግን ምክንያቱም ስደት አለም ላይ ኦሽንጃት ሁለት ጥንድ ሆነው እስከ መጨረሻም ነው የተገናኙት። ቡራና ሀይሚ ብዙ ነገር አሳልፈዋል። ከዚህም በፊት ከዚህ የባሰም ያሳልፈው እዚህ ጋር ደርሷል። አሁን ደግሞ የሚለዩ ነገር ምንም የለም። እነሱ ስራና ስራ ነው እየሰሩ ያሉት የመዳም ቅመሞች ደግሞ በቃ አልተቻሉም ማለት ነው። እና አልተቻሉም፣ ቅመሞች አልተቻሉም እላችኋለሁ ቤተሰቦቼ። እና አብሽሮ ፈታ በሉ ማለት ነው። ፈታ በሉ የመዳም ቅመሞች። እነሱ መቼም ቢሆን ስራና ስራ እየሰሩ ነው ያሉት። እናንታችሁም ስሩ፣ ስራ እድል እየፈጠሩ ነው። ስራችሁን ስሩ እላችኋለሁ ቤተሰቦች እና ቅመሞች። እነሱ ለኛ ቦታ ይኖራቸው፣ በጣም ቦታ መኖር አለባቸው። ምክንያቱም ኦዲየንስ እኮ ልክ አለው፣ የብራንክም ልክ አለው፣ የጸብም ልክ አለው። በቃ አሁን ደግሞ አልፎ ተርፎ እና እላችኋለሁ ቤተሰቦቼ
ሰላማችሁን ያብዛልኝ በያላችሁበት። እናት ሀገራችንን ኢትዮጵያ ሰላሟን፣ ፍቅሯን፣ ደስታዋን ያብዛልንና እላችኋለሁ ቤተሰብ አትጨናነቁ፣ ብዙም አትጨናነቁ። እነሱ ስራና ስራ ብቻ ነው እየሰሩ ያሉት። የቤተሰቦቼ ስራ ለሚሰራ ሰው እናታችሁ የሆነ ነገር ሆናችሁ የሆነ አስባችሁ ብዙዎች በቃ ብዙዎች እና እላችኋለሁ ቤተሰብ አታስቡ፣ አትጨናነቁ። እናንታችሁ ስራና ስራ ስለሚሰሩ እናንታችሁ ይሄና አክል ማጨናነቅ ምንም የለም። ምንም ነገር እንደሌላችሁ ነው እየተነገረ ያለው። እኛም ደግሞ በመካከላቸው ነገር ምንም እንዳይኖር ነው የምንፈልገው። እና እንደዚህ ነው ሙላችሁ ቤተሰቦቼ። ግራ እንዳይገባችሁ ማለት ነው። ግራ እንዳይገባችሁ። አንድ ሰው እኮ ለአንድ ሰው ጣላት ከሆነ እኮ ምን እየመሰለ ሼር ያደርጋል። እና ስራና ስራ ነው እያሰሩት ያሉት። እናንታችሁ ፈታ ብላችሁ መመለከት ነው። ሌላ ነገር ሌላ ውስጥ ሳትገቡ ማለት ነው። ስራ ለቀቁ እኮ ቅመሞች። የስራ በቃ አልቻሉም መስራታቸውን። ከስራ ውጭ ሊሆኑ ነው ማለት ነው። ከስራ ውጭ አትሆኑ የመዳም ቅመሞች። ተይ 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 ተይ። እነሱ በሀገራቸው ነው እነዚህ የኒው ቪዲዮ መሰሩት። አንቺ የሰው ሀገር ከርታታ ሆነሽ በቤተሰብ ናፍቆት ልጅ ያላችሁ ከልጅ ናፍቆት በቃ በሁሉ ናፍቆት ነው ያላችሁ የመዳም ቅመሞች። ተው ዩቲዩበርን አይታችሁ የካሌ ዩቲዩበር እንደዚህ ከሆነ እኔ እንደዚህ መሆን አልቻልኩም እያላችሁ ጊዜያችሁን አታቃጥሉ፣ ሰዓታችሁን አይምራችሁን አትረብሹ ነው ምላችሁ ቤተሰቦቼ። ስለዚህ እነሱ በመካከላቸው ምንም ነገር የለባቸው። እዚህ መተው ነው ዝም ብሎ ነው እየረበሹን ያሉት ማለት ነው። እውነቱን እንነጋገር ከተባለ ማለት ነው። ስለዚህ ነገም ዛሬም ሳይሉ ደግሞ ታርቀው ፈታስ ሲሉ እንደሚመጡ ደግሞ ባለሙሉ እርግጠኛ ነኝ። ምክንያቱም ፈታ ዘና እያሉ እንደሚመጡ ማለት ነው። ሲጀመር የምንፈልገው እንደዚህ ነው። ጫጫታ የገባነ ጊዜ ጫጫታ ስለተበዛ ጫጫታማ ብዛት የለበትም። ሁሌ ጫጫታ፣ ሁሌ ነዝናዛ እና እላችኋለሁ ውድ ቤተሰቦቼ አክባሪዎቼ፣ ሰላምን፣ ፍቅርን፣ አንድነትን ለእናት ሀገራችን ይሁንልን። የመዳም ቅመሞቼ ላይክ ሼር እያረጋችሁ ቤተሰብ ሆኑ። እነሱ ስራ ነው የሚሰሩት። እናንታችሁ ራሳችሁን ጠብቁ። እነሱ ስራ ነው ስራና ስራ ብቻ ነው እየሰሩት ያሉት። እናንታችሁን ፈታ እያላችሁ አይታችሁ ማለፍ ነው እላችኋለሁ ቤተሰቦች። አይምራችሁ አትረብሹ ይላለሁ። እናንታችሁ ነው ምሳሳላችሁ ማለት ነው። የመዳም ቅመሞች ምሳሳላችሁ ለእናንታችሁ እኔ ማለት ነው። እና እንደዚህ ነው ምላችሁ ቤተሰቦቼ። በሌላም ቪዲዮ ደግሞ እስከምንገናኝ የአላህ እዝነትን በረከትን በእናንታችሁ እንዳይለይ። ይሄንን ቤት ላይክ ሼር እያረጋችሁ አሳድጓት። ኡሙ ረህመዬ ሰላማችሁ ይብዛ። እናት ሀገራችን ኢትዮጵያ ሰላምን ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።